ናቸው። ሙሐመድ ባሪያ ነው ይላል ቁርአን፣ አብድ ነው ይላል። ስለዚህ እሱ ባሪያ ነው ለይቶ እንዳልከው ሁሉ ለይቶ ነው ያስቀመጠው። ጌታ አምላካችን ብቻውን ጌታ ሲለው ነቢ ሙሐመድን አጠገቡ ባሪያው ይለዋል። እሱ ባሪያ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ባሪያ ናቸው። ጌታ አምላክ ደግሞ አላህ እርሱ ጌታ ነው። በትንሣኤ ቀን ምንም እንትን የላችሁም ይላል፣ መሸሻ የላችሁም ይላል። አባታችሁም ልጃችሁም ሀብት ንብረታችሁም አይጠቅማችሁም። ነገር ግን አይኖች ሁሉ ነፍስ ሁሉ የምትጨነቅለት እርዳታ የምትጠብቀው ከአላህ ነው ይላል። እርሱ ጌታችን ነው። ስለዚህ ነቢ ሙሐመድ በጠቀስካቸው አንቀጾች ላይም ጌታ አልተባሉም። ጌታ የተባለው አላህ ነው። ባሪያ የሚባለው ደግሞ ነቢ ሙሐመድ ነው። እሺ ቀጥል እስኪ። እሺ ሌላው ደግሞ አሁን ሰው በአዳም ምክንያት ከእግዚአብሔር ጋር ለአንድ ለመጨረሻ ጊዜ ወደ እግዚአብሔር እንዳይቀርብ በኃጢአት ምክንያት ከእግዚአብሔር ተባረዋል። ወደ እግዚአብሔር ወደ አምላክ መቅረብ የሚያስችል አቅም የለውም እና ማን ያለ አናምንም እንደዛ። ያ የክርስትና ትምህርት ነው። የእስልምናውን ግን ብጠይቅ እነግርሃለሁ። አይ እሺ ጥያቄን አልጨረስኩምና አሁን ሰው ወደ እግዚአብሔር ወይም ቅድስና ለማግኘት በእግዚአብሔር ፊት ጻድቅ ወይም ቅዱስ ሆኖ ለመታየት በውሃ በመታጠብ ወይም መታጠብ ይሄ በውሃ ከመታጠብ ሰው ጻድቅ ሆኖ ወይም በእግዚአብሔር ዘንድ ጻድቅ ሆኖ እንዲቀርብ ይሄ መታጠብ ወይም ከመልካም ስራ ብቻ መስራት በቂ ነው ብለህ ታስባለህ? እሺ የሰው ልጆች አምላክ ፊት ለመቆም በውሃ መታጠብ ብቻ ይጠበቅባቸዋል ወይ? ይሄ ስራ ብቻ ያድናል ወይ ነው አይደል እያልክ ያለው? እሺ እምነታችን ልንገርህ። ያው እኛ በአዳም ምክንያትም አይደለም ስልህ የሆነ በአዳም ኃጢአት ምክንያት አይደለም መሬት ላይ ያለ ነው። ጌታ አምላካችን መሬት ላይ ያመጣን እዚህ መኖር ስላለብንና ከጅምሩ የሰው ልጆችን እፈጥራለሁ ያለው መሬት ላይም ስለሆነ ነው። የኔና ያንተ እዚህ መሆን የአዳም ኃጢአት ምክንያት የሱ ኮዙ አይደለም። ይህንንም በምዕራፍ 2 ቁጥር 30 አካባቢ ጌታችን ይናገራል። እኒ ጃኢሉን ፊል አርዲ ኸሊፋ፣ እኔ በምድር ላይ ምትክን አድራጊ ነኝ አለ። ያ ለአዳም የተሰጠው ፈተና ነው። ፈተናውን ወድቋል። እኔና አንተ እዚህ መፈጠራችን የጌታ አምላካችን ፍቃድ እንጂ የአዳም ኃጢአት ውጤት ስንመጣ ደግሞ ኃጢአተኛ የሆነው ሰው ወደ አምላክ ለመቃረብ አምላክ ፊት ንጹህ ሆኖ ለመታየት ስራ ብቻውን በቂ ነው ወይ የሚል ነው። ለድህነት ከሆነ ያንተ ጥያቄ ስራ ብቻውን በቂ አይደለም። የሰው ልጆች መልካም ሊሆኑ ይችላሉ፣ ጥሩ ሊሆኑ ይችላሉ። ለምሳሌ ክርስቲያን ሆኖ በጣም ጥሩ ሰው አለ፣ ሀብት ያለው ሰው የሚረዳ የሚንከባከብ ምናምን ሰው አለ። ጥሩነቱ ጥሩ ነው፣ አላህ ይከፍሏል። እዚህ ምድር ላይ ያለ መቼም ጥሩ ሰው ሆኖ መጥፎ ነገር ሊያደርግበት አይችልም። ጥሩነቱን እዚህ በዓለም ላይ ያገኛል። ነገር ግን መልካም መሆኑ ብቻ ለድነት በቂ አያደርገውም። ቁርአን ሲናገር ኢነለዚነ አመኑ ወአሚሉ ሷሊሃት ነው ያለው። እነዚያ ያመኑትና አለ እምነት አለ ከዛ ፕላስ ሲደመር ወአሚሉ ሷሊሃት መልካም የሰሩ ሰዎች ለሁም ጀናት አላቸው፣ እነሱ ጀነት አላቸው፣ ድነዋል ይላል። ስለዚህ ድነትን የምናገኘው በምንሰራው መልካም ስራ ብቻ ሳይሆን ያንን መልካም ስራ ከጅምሩ ያዘዘን ጌታ አምላካችንን በእምነት በኩል መቀበል አለብን። እምነት እና መልካም ስራ አንድ ላይ ድነት ያስገኛሉ ነው። እምነት ብቻውን አያድንም ተግባር ካሌለው፣ ስራን ብቻውን አያድንም እምነት ካሌለው። ሁለቱ ለድነት ያስፈልጋሉ ብለን እናምናለን። ዮኒ እሺ ጥሩ ነው። ግን እንዳልከው ስራም ብቻውን ሊያድን አይችልም፣ እምነትም ብቻውን፣ ሁለቱም የተያያዙ ናቸው። ነገር ግን እምነት ስትል እስኪ እምነት በማን ማመን? እንደኛ እንደ ፕሮቴስታንት እምነት ከሆነ ፍጹም ሰው ፍጹም አምላክ የሆነው በሰውና በእግዚአብሔር መካከል ሆኖ ሰውንና እግዚአብሔርን የሚያስታርቅ መካከለኛው ኢየሱስ አለ። በእርሱ በማመን ከዘላለም ጥፋት እንደምንድን መጽሐፍ ቅዱስ ይነግረናል። ኦኬ እምነት በማን ነው የሚታመነው ሲባል ቅድሚያ አምላክ እንዳለ ታምናለህ። ያ አምላክ አላህ እንደሆነ መቀበል ነው እና ያ አምላክ ደግሞ የሰው ልጆችን የፈጠረው እርሱን እንድንገዛው መሆኑን ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን እንዳለው የሰው ልጅንም ሆነ አጋንንትን የፈጠርኳቸው እኔን እንዲገዙኝ ነው ብሎ በተናገረው መሰረት የዚህ ዓለም ፈጣሪ የአጽናፈ ዓለሙ መሪ አላህ ነው።
ከእርሱ በስተቀር ሌላ አምላክ የለም የሚል ዋነኛ ኮር እምነት አለ። ከሁሉም በላይ ከሁሉም በፊት ሊታመንበት የሚገባው አምላክ አለ። ያ አምላክ አለ። ያ አምላክ አንድና ብቸኛ ነው። ያ አምላክ የሰው ልጆች ሁሉ ፈጣሪ ነው። ያ አምላክ የነቢያት አምላክ ነው፣ የነቢያት ፈጣሪ፣ ነቢያትን የላከው የሙሴም የአብርሃምም የኢየሱስም የነቢያችን ሙሐመድም ጌታ ነው፣ እርሱን የላካቸው ብሎ ቅድሚያ መሰረቱን ማጽናት ያለበት በአምላክ ነው። ከሁሉም ነገር በፊት አምላክን ማወቅ ይቀድማል። ስለዚህ በዛ ደረጃ አምላክ እንዳለና ያ አምላክም አላህ እንደሆነ የነቢያት ፈጣሪና የነቢያት የላካቸው እርሱ እንደሆነ መቀበል ነው። ከዛ በኋላ በነቢያት ታምናለህ። ነቢያት ከጊዜ በኋላ እንደሚላኩ፣ ነቢያት የአምላክን መልእክት ተቀብለው ሰዎችን እንደሚያስተምሩ፣ አምላክ ሙሴን እንደላከው፣ አምላክ ኢየሱስን እንደላከው፣ ኢየሱስ ደግሞ ሰዎችን እንዳስተማረ እነላህ ረቢ ወረብኩም ፈዕቡዱ አላህ ጌታዬም ጌታችሁም ነው ብሎ ተገዙት ብሎ እንደተናገረ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬና ወደ አምላካችሁ አድርጋለሁ እንዳለው ሁሉ አምላክ እንዳለው በተናገረው መሰረት የኢየሱስ አምላክ አላህ ነው ብሎ ማመን ነው። ከዛ በኋላ በነቢያት ማመን ነው። ነቢያት መልእክተኛ ነቢያት ናቸው ብሎ እንግዲህ አንድ ሰው መቀበል አለበት ነው። እምነት የሚባለው ይሄ ነው። ከዛ በኋላ ለዚህ አምላክ ነው መልካም ስራ የምትሰራው። ማለትም እርሱ ለማስደሰት ነው መልካም ስራ የምትሰራው። ያ መልካም ስራ ለዛ አምላክ የዛ አምላክ ፊት ከጅሎ መሆን አለበት። አለ ያልከውን ታላቅ አምላክ አለ አይደለ? ስለዚህ ጥሩ ነገር ስትሰራ ሰዎች እንዲያደንቁህ ሳይሆን ያ አምላክ በአንተ እንዲደሰት ያኔ ትሰራለህ። እምነትና መልካም ስራ ያኔ ድነት ያስገኙልሃል ነው። እሺ አሁን ኢየሱስ እንደመጣው ኢየሱስ ተልኮ እንደመጣ እናንተም ሙስሊሞች ወንድሞቻችንም እናንተም ታምናላችሁ። እሺ ኢየሱስ ደግሞ ያለው እንዳልከው ሌሎች ነቢያቶችም መጥተዋል፣ ግን እንደ ኢየሱስ አይደሉም። ነቢያቶች ናቸው፣ ግን ሞትን ድል አድርጎ የተነሳው ኢየሱስ ብቻ ነው። ኢየሱስ ሞትን ድል አድርጎ አልተነሳም። ዮኒ ኢየሱስ ወደዛ ሳይሆን አምላክ ነው እሱን ከሙታን በኩል ያስነሳው። እቺን እና ጥራት የሐዋርያት ሥራ ምዕራፍ 13 ላይ ያስነሳው እንበል ያስነሳው ሌላ አምላክ ነው። እሱ ራሱ ብድግ ብሎ አልተነሳም። ብድግ ብሎ አልተነሳም። ኢየሱስ እንደዚህ ብሏልና በእኔ በኩል ከእኔ በቀር ወደ አብ የሚወስድ መንገድ የለም። በወቅቱ ልክ ነው፣ ትክክል ነው ብሏል እሱ። እሺ ያኔ ለነበሩ ሰዎች እኛም እናምናለን። ይሁን ግልጽ ላድርግልህ፣ በእኔ በኩል ወደ አብ የሚሄድ የለም አይደለ ያለው። አብ መዳረሻ ነው አይደለ? ኢየሱስ ደግሞ መንገድ ነው። ኢየሱስ በነበረበት ጊዜ ብትኖር አንተ ግዴታ ወደ እውነተኛው አምላክ ለመሄድ ኢየሱስን መንገድ አድርገህ መጠቀም አለብህ። ኢየሱስ የሚነግርህ ነገር ታደርጋለህ። ወዴት ለመሄድ? ወደ እውነተኛው አምላክ ለመሄድ። ኢየሱስ ድልድይ ነው፣ ወደዛ አምላክ ይወስድሃል፣ ወደ ድነት ይወስድሃል። እና ኢየሱስ በነበረበት ጊዜ ትክክል ነው፣ እኛ ሙስሊሞችም እናምናለን። እሱ መንገድ ነው፣ ወደ አምላክ ያደርሳል። ከዛ በኋላ ኢየሱስ ከሄደ በኋላ ነቢያችን ሙሐመድ መጡ። ነቢያችን ሙሐመድ ደግሞ አሁን በዚህ ዘመን ላለን ሰዎች ወደ አምላክ መዳረሻ መንገድ ናቸው፣ በሳቸው በኩል እንጂ ሰው በሌላ በኩል ወደ አምላክ መሄድ አይችልም። ቀጥል። እሺ ስትል እንዴት አሁን ለአብርሃም በተገባለት ተስፋ ቃል መሰረት መሲሁ የሚመጣው ከድንግል እንደሚወለድ በሶስተኛው ቀን ከሙታን እንደምነሳ ነቢያቶች ተንብየዋል። ሙሐመድ ይህንን ትንቢት ያሟላል ብለህ ታስባለህ? የትኛው ነቢይ ነው ክርስቶስ በሶስተኛው ቀን ይነሳል ያለው? ኢሳያስ እንደዛ ብሏል? እርግጠኛ ነህ? ኢሳያስ እነሆ ድንግል ትጸንሳለች ወንድ ልጅም አምናለሁ። ስለዚህ ሙሐመድ እንደዛ ተወልዷል። እንደዛ ሳይሆን ኢሳያስ ክርስቶስ በሶስተኛው ቀን ይነሳል ብሏል። እሺ ያኛውን የመጀመሪያውን መልስልኝ። እኛ ሙስሊሞች ከድንግል የተወለደው ኢየሱስ ነው እንጂ ነቢያችን ሙሐመድ ናቸው ብለን አናምንም። ከድንግል መወለዱ ደግሞ የአምላክ ተአምር ነው ብለን እናምናለን። ነቢያት ክርስቶስ ሞቶ ከሙታን ደግሞ በሶስተኛው ቀን ይነሳሉ ብሎ አልተናገሩም። እሺ ይህን እርመት ውሰድ። እሺ ኢየሱስ ራሱ ብሏል እነዛ በሶስተኛው ቀን እንደምነሳ ተናግሯልና። እሺ ሌላው ደግሞ ብዙ ትንቢቶች አሉ። ኢየሱስ መሲሁ ሲመጣ ምን እንደሚያደርግ፣ እንዴት እንደሚወለድ፣ እንዴት እንደሚያድግ፣ ምን እንደሚሰራ በቃ አብዛኛው ነገር በትንቢት ተቀምጧል። እናምናለን። እኛ መሲሁ እውነተኛ ነው ብለን እናምናለን። እኛ ማናምነው ግን መሲሁ መመለክ አለበት ብለን አናምንም። ምክንያቱም መሲሁ ወንድ ልጅ ነው አይደለ? ዮኒ ወንድ ልጁን ታመልከዋለህ?
እሱ አምልኩኝ። አሁን አንድ ነገር አለ። ምን መሰለህ? አምልኩኝ ምን ኢየሱስ አሁን ሞቷል አይደል? በዚህ ዘመን ማለት ተሰቅሏል። አምልኩኝ ምን አምልኩኝ ብለህ ነበር? አይ አላለም። እሱ አምልኩኝ አላለም። ነገር ግን ያለው በመጨረሻው ሰዓት አሁን ሲሄድ እንዳያችሁኝ እንዲሁ ተመልሼ እመጣለሁ ብሏል። ተመልሶ እንደሚመጣ እዛም ሰዓት ተመልሶ ሲመጣ በዚህ ምድር ላይ በኖረበት ጊዜ እንደነበረው ደካማ ወይም ምንም እንደማይችል እንደሆነ ሆኖ አይደለም የሚመጣው። በታላቅ ክብሩ የወጉትን ወይም እርሱን ለማያምኑት ሊበቀላቸው በታላቅ ቁጣ ነው የሚመጣው እና በእርሱ ለሚያምኑት ደግሞ ትልቅ ድነትን ልሰጥ። ምን ብሎ የሚያምኑት? ለምሳሌ አሁን እኛ ሙስሊሞች በእርሱ እናምናለን፣ እርሱ በተናገረው መሰረት በእርሱ እናምናለን። እርሱ ምንኛ ለመሰለ ዮሐንስ ወንጌል ምዕራፍ 17 ላይ ኢየሱስ ጌታ ነው ሲባል አለቃ ነው ማለት ነው እንጂ አምላክ ነው ማለት አይደለም። ጌትነቱ ማን የሰጠው ታውቃለህ? የኢየሱስን አባቱ ሰጠው። ልክ ለዮሴፍም ድሮ ዮሴፍ እያለም ዮሴፍን ጌታ አደረገው ይላል። ሙሴም እያለ ሙሴም ጌታ ተደርገዋል። አምላክ ነቢያትን ጌታ ያረጋቸዋል። ጌታ ያረጋቸዋል ሲባል ግን አምላክ ያረጋቸዋል ማለት አይደለም። ስለዚህ የኛ ሙስሊሞች ኢየሱስ ምን እንደሆነ እናምናለን፣ አለቃ እንደሆነ እናምናለን። በጥንት አጠራር ከሄድን ደግሞ ጌታ ነው። ሙሴም ጌታ ነው። ሁሉም ነቢያት ጌታ ናቸው ተብሎ ተጠርተዋል። ግን አምላክ ናቸው ማለት አይደለም። ስለዚህ አምላክ ፓወርን ከሰጠው እኛ ማምለክ ያለብን ፓወርን የሰጠውን አካል ነው ወይስ የተቀበለውን አካል ነው? እስቲ ዮኒ። እሺ የውጭውን በር ሳትከፍት አሁን የግቢው በር ሳይከፈት ወደ ቤቴ መግባት ትችላለህ? አይቻልም። ያው በአጥርም ዘላለሁ ከፈለኩ ግን እሺ አይቻልም። እሱማ ዮሐንስ ወንጌል 10 ላይ ያለው በአጥር መዘሉ በጓሮ የሚመጡ ሌቦች ናቸው። መግባት መዳረሻው መግባት ከሆነ ከገባ ስኬት የምታገኝ ከሆነ በአጥርም ገባ በበርም ገባ እኮ ገባ ነው የሚባለው። ግን ለማንኛውም ኢየሱስ መግቢያ መሆኑ አልኩ እኮ ኢየሱስ መግቢያ በር መሆኑ ላይ ጥርጥር የለኝም። እኔ በር ነው እሱ ወደ አምላክ የምትሄድበት የምትገባበት በር ነው። ነገር ግን እርሱ ራሱ አምላክ አይደለም፣ ወደ አምላክ ይወስድሃል እንጂ እያልኩ ነው። አዎ እሱ ነው ዋናው። እነሱ ደግሞ አይቃረንም። እርሱም እንደዛ ነው ያለው። ጌታ እንዳልከው ብዙ ጌቶች አሉ፣ በምድር ላይ ብዙ ጌቶች አሉ። እነሱ ደግሞ ምድራዊ ናቸው። ግን ሁለት መንፈሳዊ ጌታዎች ሁለት እኛ ጌቶች ነን ብሎ እንትን የሚፎካከሩ አሉ። አሁን እናሳጥረውና እንደዚህ እናድርገው። ኢየሱስ እኔ እርሱ ማምለክ እንዳለብን አላስተማረም አይደለ? ምን አለ ኢየሱስ? አሁን በህይወት 33 ዓመት ምናምን ምድር ላይ እንደቆየ እናምናለን አይደል? ሁለታችንም 33 ዓመት ምድር ላይ ተመላለሰና አንድም ቀን እርሱ ማምለክ እንዳለብን አዞናል? እርሱ ሲጀመር የመጣው የአባቱን ፍቃድ ለመፈጸም። ለምን መጣ? ፍቃዱ ደግሞ ምንድነው? ፍቃዱ ለምን መጣ? እርሱ እዚህ ምድር ላይ እንድናመልከው አይደለም መጣው። ዮኒ ጥያቄው እሱ አይደለም። ለምን መጣ ስልህ ትነግረኛለህ። የኔ ጥያቄ ግን 33 ዓመት ሙሉ እዚህ ላይ ሲመላለስ በጣም ደስ የሚሉ ትምህርቶችን አስተምሩ፣ ስለ አብ፣ ስለ መንግስተ ሰማያት ጥሩ ጥሩ ምሳሌዎችን እየተጠቀመ ሲያስተምር ለአፍታም እንኳን እርሱን ማምለክ እንዳለብን ግን አስተምሮ ያውቃል? አምላክ ሌላ አምላክ እርሱን ኢየሱስን ራሱን ማምለክ እንዳለብን ያስተማረበት ቅጽበት አለ እንዴ ዮኒ? ኧረ በጭራሽ። እንደውም ለ5000 ሰው 2 ዓሳና 5 እንጀራ ሲያበላቸው በቃ ግዛን አንተ በቃ ከዚህ በኋላ እንደውም ግዛን ብለው እሱን ሊያነግሱት ሲመጡ በጭራሽ እሱ እንዳልፈለጋቸው በጭራሽ ብሎ እንትን ብሏቸዋል። እሱ ሲጀምር የመጣው ለራሱ ክብር ልጎ ሳይሆን ዮኒ ግን ደግሞ አብን ማምለክ እንዳለብን አስተምሮናል አይደለ? አብን አምልኩ ብሎ ብዙ ቦታ አስተምረዋል አይደለ? የእርሱን አምላክ ማለት ነው። በእኔ በኩል ነው ያለው። አብ ወደ አብ ቀጥታ እሱ አልመራንም። አብን ማምለክ እንዳለብን ግን አስተምሮናል አይደለ? አብ ደግሞ በልጁ ነው የሚደሰተው። ስለዚህ በክርስቶስ ኢየሱስ የጸለይነውን ሁሉ እንደሚሰጠን በማን ነው የሚደሰተው እኮ አይደለም። አብን ማምለክ እንዳለብን ቆይ ጥያቄው እርሱን ኢየሱስ ምድር ላይ ያለ አምልኩኝ አላለም። ግን ደግሞ ተስማምተናል እኮ። ግን አብን ማምለክ እንዳለብን አስተምሮናል። ለአብ መስገድ እንዴት እንዳለብን አስተምሮናል አይደለ?
አዎ እሺ ጥሩ። አብ ደግሞ የኢየሱስ አምላክ ነው አይደለ? ጳውሎስም ራሱም ዮሐንስም እንደተናገረው አይደለ? ዮሐንስ ወንጌል ምዕራፍ 20 ቁጥር 16 ላይ የእርሱ አምላክ አብ እንደሆነ ተናግረዋል። ልክ ነኝ? አዎ አባትን አዎ ተናግሯል። አምላክ አለው አለ። ስለዚህ መሞታችን አይቀርም። ሞተን ወደሚቀጥለው ዓለም ሄድንና ሳዳ እዚህ ጋር ጥፋቱ ምንድን ነው? ኢየሱስን አላመለኩትም። እኔ የኢየሱስን አምላክ ግን አመለኩ። እርሱ ራሱ ኢየሱስ እንደተናገረው ኢየሱስን አለማምለኬ የኢየሱስን አምላክ ማምለኬ የኔ ጥፋት እዚህ ጋር ምንድን ነው? ዮኒ በሚቀጥለው ዓለም እኔ ሲኦል ነው ገነት ነው የምገባው እሱ ባስተማረው መሰረት ከሄድን። ጥሩ ቅድም እንዳልከው ጥሩ ምሳሌ ነግረናል። ኢየሱስ አብ አሁን እኛን ሰውን ሳይ በልጁ በኩል ነው የማየው። በልጁ በኩል ነው ሰውን ሲቀጣም። አሁን ለምሳሌ ሰው ኃጢአተኛ ነው። ሰውን ለመቅጣት ሙሴ ለእስራኤላውያን ራሱን እንዳቀረበ ክርስቶስ ኢየሱስ ክርስቶስ የተሰቀለበትን የከፈለውን ዋጋ ይሄ ለእነርሱ እኮ ነው የከፈልኩት እያለ ለሰዎቹ ያማል። ስለዚህ አብ በልጁ በኩል ነው ሰውን የሚያየው። የኔ ጥያቄ ምን መሰለህ? ኢየሱስን አለማምለኬ ጥፋት ነው ወይ? አዎ ለምን? እርሱን አለማምለክ ሳይሆን አለማመን ማዳን እንደምችል አምናለሁ። እሱ ጌትነቱን ማመን አለብህ። ኢየሱስ ጌታ እንደሆነ ማመን አለብህ። ጌታ ነው ሲባል ነቢያቶች ጌታ በተባሉበት ደረጃ ነው አይደለም ነው እንጂ። ምክንያቱም ጌትነቱን ከየት አመጣ ኢየሱስ? ዕብራውያን 3:2-6 ስናነብ ስለ ሙሴና ስለ ኢየሱስ ያነጻጽራል። አሁን ጌትነቱ ከየት መጣ? እሺ ጌትነቱ ከየት መጣ? የኢየሱስ ኢየሱስ ጌታ ነው። መላእክት ማለት መናፍስት አብ ነው ጌታ ያደረገው ኢየሱስን። እሱ በባህሪው ጌታ ሆኖ ሳይሆን ለምሳሌ እኔ አንተ ስልጣን የለህም፣ ምንም ስልጣን የለህም። አሁን ስልጣን ብሰጥህ የአንተ ስልጣን በመሰጠት የተቀደመ ነው፣ በጊዜ የተቀደመ ነው። ኢየሱስ የሆነ ሰዓት ላይ ጌታ አልነበረም፣ አብ ነው ጌታ ያደረገው አይደለ? መጽሐፍ ቅዱስ እንደዛ ነው የሚለው። እሺ የእሱ ጌትነት ልክ እንደ ዮሴፍ ከጊዜ በኋላ በስጦታ የተቀበለው ነው እንጂ በባህሪው ጌታ ሆኖ አይደለም። ጌታ ሲባልም አለቃ መሪ ማለት ነው እንጂ ፈጣሪ ማለት አይደለም። ዮሴፍን ጌታ እንዳደረገው ሁሉ ኢየሱስንም ጌታ አደረገው ይላል ቃሉ። ስለዚህ የነሱ ጌትነት የነቢያት አይደለም። የኢየሱስ ጌትነት በስጦታ የተቀበላት አይደለም፣ በስጦታ ነገር ያገኛት አይደለም። እሱ ላሳይ በስጦታ እንደተቀበለ አይደለም። እነ ዮሴፍ እነ ሙሴ መጀመሪያ አልነበሩም፣ መጀመሪያም ነበረ። ስለ ጌትነት ነው የምናወራው። ኢየሱስ አልነበረም፣ ክርስቶስ ነበር። ከነ ጌትነቱ ጋር ልናወዳድረው አንችልም። እንችላለን። ጌትነቱ የነሱም የጸጋ ጌትነት ነው፣ የኢየሱስም የጸጋ ጌትነት ነው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 እንደዚህ ይላል። የሚገርም ቃል ነው የማነበው። ካሜራ ላይ ተመልከት። እንደዚህ ይላል፣ እንግዲህ የእስራኤል ወገኖች ሁሉ እናንተ የሰቀላችሁት ኢየሱስን እግዚአብሔር ጌታም መሲህም እንዳደረገው በእርግጥ ይወቁ አለ። እናንተ የሰቀላችሁትን ኢየሱስን እግዚአብሔር እኮ ጌታ አደረገው አለ። ተደርጎ የመጣ ነው፣ በስጦታ ያገኛት ነው። አይታል። ይሄው መጽሐፉን ያለሽ እኔ ምን ላድርገው? እሺ ትንሽ ወደ ላይ ከፍ ብለን ብብልን እስኪ ከ33 ጀምረን። እሺ 30። እሺ አሁን ግን በእግዚአብሔር ቀኝ ከፍ ከፍ ብሏል። የመንፈስ ቅዱስም ተስፋ ከአብ ገንዘብ አድርጎ ይህን ዛሬ የምታዩትን የምትሰሙትን አፈሰሰው። ዳዊት ወደ ሰማይ አልወጣም፣ ነገር ግን እርሱ አለ፣ ጌታ ጌታዬን አለው፣ በቀኝም ተቀመጥ፣ ጠላቶችንም በእርግጥ ጫማ በታች እስክጥላቸው ድረስ በቀኝ ተቀመጥ። እንግዲህ የእስራኤል ወገኖች ሁሉ እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታ መሲህም እንዳደረገው በእርግጥ ይወቁ። እግዚአብሔር ነው ጌታ ያደረገው፣ ስልጣን ሰጠው። ታዲያ የሰጠውን እያለ የተቀበለውን ለምንድን ነው የምናመልከው? አይታል። በስጦታ ያገኛት። ዳዊት ምን ይላል? እዛ 34 ላይ ዳዊት ወደ ሰማይ አልወጣም። ስለ ኢየሱስ ደግሞ ዳዊት ምንድን ነው ያለው? ጌታዬ ጌታ ጌታዬን አለው፣ በቀኘ ማለት ጠላቶችን የእግሬ መርገጫ እስከማደርግልህ ድረስ በቀኘ ተቀመጥ ብሎ ዳዊት ስለ ኢየሱስ እንደመሰከረ ይመስክር። ችግር የለውም። ዋናው የኢየሱስ ጌትነት
በስጦታ የመጣች መሆኑን ማወቃችን ነው። ስለዚህ ሰጪውን እያለ ተሰጪውን የምናመልክበት ሪዝን የለም ነው። እሺ ሰጪው ጋር የምንቀርብበት ምንም አይነት በቂ ስራ ሆነ ቅድስና የለንም። ከአምላክ ጋር አለን የቀረበ እሺ፣ ወደ እግዚአብሔር የቀረበ ወይም እግዚአብሔርን ያየ ወይም እንደዚሁ ወደ እግዚአብሔር አሁን አንተን ማየት አይጠበቅብኝም። ምን አምላክን ለማምለክ እኮ የግድ ማየት አይጠበቅብኝም። ስለዚህ ከነዚህ አንቀጾች የምንረዳው የኢየሱስ ጌትነት በስጦታ የመጣች መሆኗን ማወቃችን ነው። ኢብሮ ትቀጥላለህ። የምንረዳው የኢየሱስ ጌትነት በስጦታ አናስፈዝምም። እሺ አሁን በአንድ ሀሳብ እንስማማና እሺ ሱራ 102:6 ላይ ሱራ 102 ላይ በብዛት መፎካከር አዘናጋችሁ ይልና ቀጥሎ ወደ 6 አካባቢ ገሃነምን በእርግጥ ታያላችሁ፣ ከዚያም እርግጠኛን ማየት ታዩዋታላችሁ፣ ከዚያም ከድሎታችሁ ሁሉ በዚያ ቀን ትጠየቃላችሁ ይላችኋል ይላል ቁርአን። ይሄንንስ ምን ትላላችሁ? ምንድነው ጥያቄ? ከድሎታችሁ ትጠየቃላችሁ ይላል። ከሰጠዋችሁ ሀብት ንብረት ላይ ጠይቃችኋለሁ ነው። ለምሳሌ አላህ ለአንተ ሀብትን ቢሰጥህ ሀብታም ብትሆንና ሀብትን የሰጠህ እሱ ነው። ከሰጠ ሀብት ንብረት ላይ ምን አደረግበት? ድሃዎችን የረዳህበት ወይስ ሴቶችን እየመረጥክ ነው የምታዝናናቸው ምናምን ብዬ ከምሰጣችሁ ሀብት ንብረት ላይ ትንሽን ትልቅን ብትሆን ጠይቃችኋለሁ ይላል። መቼ? በሚቀጥለው ዓለም ፊት እሱ ፊት ስንቀርብ አላህ ከሰጠን ጤና ሰጥቼህ ነበረ፣ ጤና እንዴት ተጠቀምከው? ሀብትን ሰጥቼህ ነበር፣ ሀብትን ምን አደረግከው ብዬ ጠይቃለሁ ነው እያለ ያለው። ምንድን ነው ያንተ ጥያቄ? የኔ ጥያቄ እዚህ ላይ እንትን ወደ መዳን ሳይሆን ወደ እንትን ነው። አሁን እኛም የመጽሐፍ ቅዱስ እና የቁርአን ልዩነቱ መጽሐፍ ቅዱስ መዳን እንደምንችል ብዙ ቦታ አሁን ለምሳሌ አንቀጹ ላይ ምንድነው ጥያቄ? ጥያቄ በብዛት መፎካከሩ እንዳዘነጋችሁ በግልጽ እሱም ይናገራልና አያዘናጋም። መፎካከር በብዛት መፎካከሩ ያዘናጋል ይላል። ምንድነው ታዲያ? ስለዚህ ወደ ህይወት ሳይሆን ወደ ጥፋት ነው እየመራ ያለው በግልጽ እያሳየ ያለው። በእርግጥ አትፎካከሩ ነው ያለው እኮ። መፎካከሩ ያጠፋችኋል ይላል። ለምሳሌ አንተ የሆነ ነገር ይዘህ ራስህን ትተህ ከሌላ ጋር ስትፎካከር ትጠፋለህ። በሀብትም ሊሆን ይችላል፣ በብዙ ነገር ሊሆን ይችላል። ራስን ከሰው ጋር አታወዳድር ነው። በቃ ለአንተ የሆነ ነገር ሰጥቻለሁ፣ ለዛውም ሰጣለሁ፣ አትፎካከሩ ነው። ጥሩ ምክር አይደለም ይሆን? ጥሩ ምክር። ሌላው ደግሞ እሺ አሁን ለምሳሌ ህይወት እያለ ዋናው በር እያለ በዙሪያ በአጥር በኩል መሄዱ ለምን አስፈለገ? ደግሞ ቀጥታ የመቅረብ ኃይልም አቅምም የለንም። እዚህ ላይ ደግሞ ስለ ትንሣኤ በቃ ይከልከል፣ ምንም መጠጊያ የለም፣ በዚያ ቀን መርጊያው ወደ ጌታ ብቻ ነው ይላል። መጠጊያ የለም ሲባል ዮኒ ምን መሰለህ፣ በዛ ቀን መጠጊያ የለም ሲባል አንደኛ እኛ በበር በኩል ነው የምንሄደው። በሩም ነቢያቶች ናቸው። በሩም ኢየሱስ ነው። በሩም ነቢያችን ሙሐመድ፣ በሩም ሙሴ ነው። በሩም አብርሃም ነው። ነቢያቶች ሁሉም በር ናቸው፣ ወደ አምላክ ያስጠጋሉ። በዚያ ቀን መጠጊያ የለም ሲባል ለምሳሌ አንተ ቢሊዮነር ብትሆን አምላክ ዘንድ ያ ሀብት ንብረት አይጠቅምህም። የሚጠቅምህ እዚህ ዓለም ላይ ያንተ እምነትና መልካም ስራ ነው። እናትህ በጣም የተከበረች መንግስት ብትሆን፣ አባትም ደግሞ የሀገር ገዢ ቢሆን፣ አምላክ ፊት ስትቀርብ ግን እናትም አባትም ዘመዶችህም አይጠቅሙህም። የሚጠቅምህ ያንተ ስራ ነው። የሚጠቅምህ ያንተ እምነት ነው። መጠጊያችሁ እኔ ነኝ እንጂ ሀብት ንብረታችሁ አይደለም እያለ ነው። ምንድን ነው ጥያቄው? ጥያቄው ስራው በጣም የሚገባ አሁን በሙስሊሞች ዘንድ እየተሰራ ያለው ቀይ ጨረቃ፣ አሁን ይሄ መልካም የሚሰሩ ስራዎች በጣም ጥሩ ስራዎች ናቸው። ባይብልም የሚደግፈው ስራ ነው እየተሰራ ያለው። ግን ከዛ በፊት ምቀድም አለ። በልጁ ጌትነት፣ በክርስቶስ ጌትነት ኢየሱስ ማዳን እንደሚችል ያንን ማመን ነው። ያንን ማታመን ከሆነ ያ ሁሉ ከንቱ ነው። አንዴ ቆይ፣ እኛ እኮ በኢየሱስ እናምናለን። ኢየሱስ ሰውን ያድናል። የሚያድነው ከአምላክ በተቀበለው ስልጣን ነው። ኢየሱስ በራሱ አቅመ ደካማ ነው። እኔ ከራሴ አንዳች ላደርግ አይቻለኝም፣ እንደሰማው ፈርዳለሁ፣ ፍርዴም ቅን ነው ይላል። ምን መሰለ፣ ኢየሱስ ልክ እንዳንተ ደካማ ነው። ባይዘ ልክ እንዳንተ ደካማ ነው። ነገር ግን ከአንተ የሚለየው እሱ ፍጡር ስለሆነ፣ እርሱ ነቢይ ስለሆነ፣ እርሱ ሰው ስለሆነ አምላክ ስልጣንን ሰጠው። ስልጣንን ከተቀበለ በኋላ ምንድን ነው? ሰዎችን ሊያድን ይችላል። አይነ ስውራንን ሊያበራ ይችላል። ልክ እነ ኤልሳ ሙታንን ያስነሱ ነበር። በነገራችን ላይ ነቢያት
ነቢይ ሆኖ ኤልሳ የሞተውን ሕፃን ያስነሳል ከሙታን በኩል። ለምን? አምላክ ስልጣንን ስለሰጣቸው። ደካማ የሆነው ኢየሱስ፣ ፍጡር የሆነው ኢየሱስ ከአምላክ ስልጣንን ከተቀበለ በኋላ የተለያዩ ተአምራትን ይሰጣል። ስለዚህ እኛ ሙስሊሞች በኢየሱስ እናምናለን። ስናምን ግን መጽሐፍ ቅዱስ እንዳለው አመንን። እናንተ በኢየሱስ ክርስቶስ ስታምኑ መጽሐፍ ቅዱስ የማይለውን ከመጽሐፍ ቅዱስ በተቃረነ መልኩ መጽሐፍ ቅዱስ ሲቃወማችሁ፣ ኢየሱስ ራሱ በሚቃወማችሁ ወይ ነው የምታምኑት። እኛ ኢየሱስ ይደግፈናል፣ እናንተን ግን ይቃወማችኋል። ስለዚህ ኢየሱስ ያስተማረውን ይዘን ከሄድን እኛ ጀነት እንገባለን፣ እናንተ ጀሃነም ነው ሲኦል ነው የምትገቡት። አኮርዲንግ ቱ ዩር ኦውን ስክሪፕቸር ያንተ መጽሐፍቱም ምስክር እንደሚሆኑት። እኛ መፍረድ እንኳን አንችልም። አሁን እናንተ ወይም ብዙ ሃይማኖቶች አሉ፣ ፕሮቴስታንት ውስጥም አሁን ኦንሊ ጂሰሶች ኢየሱስን ብቻ የሚሉ አሉ። እኔ እነሱን ፕሮቴስታንት ብቻ ስለሆኑ አልደግፋቸውም። እኔ በመጽሐፍ ቅዱስ አንጻር ነው። እኔ መሪያም አንድ ሃይማኖት ወይም አንድ ድርጅት ሳይሆን መጽሐፍ ቅዱስ ነው። በመጽሐፍ ቅዱስ በስላሴ ታምናለህ? በስላሴ ታምናለህ? አዎ። የቱ ጋር ነው ስላሴን ያገኘው መጽሐፍ ቅዱስ ላይ? እሺ፣ ስላሴ ያገኘሁት ሶስቱም በተመሳሳይ ሰዓት ታይም ተገኝተዋል። ኢየሱስ ክርስቶስ በዮርዳኖስ ወንዝ በዮሐንስ ሲጠመቅ አባት ወይም አብ ከላይ ሆኖ የሚወደው ልጅ እርሱ ነውና እርሱን ስሙት አለ። በዛን ሰዓት መንፈስ ቅዱስ ሶስት አካላት አሉ ሳይሆን ስላሴ ማለት ቆይ እንደዛ አይደለም። ሌላ ቦታ ደግሞ መላእክት ኢየሱስና አብ ተጠቅሰዋል። የሶስት አካላት በአንድ ቦታ መጠቀስ አይደለም። አንደኛ ገላትያን ብትመለከት አብ አለ፣ ኢየሱስ አለ፣ ጳውሎስ አለ። ስላሴ ናቸው አይደሉም? ሶስት አካላት በአንድ ጥቅስ ላይ መጠቀስ ሳይሆን ስላሴ ብሎ ማለት አምላክ በስም በግብር በአካል ሶስት ሲሆን በመለኮት በአገዛዝ በስልጣን አንድ ነው የሚለው ትምህርት ነው። ይሄ ትምህርት መጽሐፍ ቅዱስ ላይ አለ ወይ? አዎ አለ። የቱ ጋር? ኢየሱስ ክርስቶስ ተማሪዎቹን ደቀ መዛሙርቱን ስልክ በአብ በወልድ በመንፈስ ቅዱስ እያጠመቋችሁ ደቀ መዛሙርትን አድርጓቸው ብሏል። አንድ አምላክ ናቸው ይላል እዛ ቦታ ላይ። አንድ አምላክ ናቸው ይላል። በአብ በወልድ በመንፈስ ቅዱስ ሶስት ስም አለ ብያለሁ። በአንድ አምላክ ስም እያጠመቃችሁ እነዛ ሶስት ስሞች አዳምጠኝ፣ ሶስት ስሞች ተጠቅሰዋል። ኢየሱስ አንድ፣ እግዚአብሔር ሁለት፣ ጳውሎስ ሶስት ስም ተጠቅሰዋል መጽሐፍ ቅዱስ ላይ። ግን ጥያቄው አብ ወልድ መንፈስ ቅዱስ ሶስት አካል አንድ አምላክ ነው የሚል ነገር መጽሐፉ ላይ አለ ወይ? አሁን እዚህ ላይ ሶስቱም የተለያየ እንትን ነው ያላቸው። አሁን መንፈስ ቅዱስ በነ ውስጥ በአዲስ ኪዳን ኢየሱስ ክርስቶስ ወደ ሰማይ ሲሄድ አይ ጠቅለል አድርገህ ልነግርህ ነውና የጠቀስከው የማቴዎስ ወንጌል ምዕራፍ 28 ነው። የጠቀስከው ማቴዎስ ወንጌል ምዕራፍ 28 ቁጥር 19 እዛ ጥቅስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው የሚል ነገር አለ ወይ? አለ ወይ? ጥያቄህን እስኪ ግልጽ አድርግልኝ። ጥቅሱ ላይ ማቴዎስ ወንጌል ባንዴ ጌቸው የማቴዎስ ወንጌል ምዕራፍ 28 19 ነው የጠቀስከው። እዛ ቦታ ላይ አብ ወልድ መንፈስ ቅዱስ የሚል ሶስት ስሞች አሉ። የኔ ጥያቄ ግን እነዛ ሶስቱ አካላት አንድ አምላክ ናቸው የሚል ጥቅሱ ላይ እናገኛለን ወይ ነው? አዎ እኔም እሱን ልነግርህ ነው። እና ምንድነው ኢየሱስ ትንሽ ብዙ ሰዓት አልጠቀምም፣ በዛ 30 ሰከንድ ነውና በትዕግስት ስማኝሽ። እና ኢየሱስ ክርስቶስ ወደ ሰማይ ሲሄድ እኔ ሲሄድ አጽናኙን መንፈስ እልክላችኋለሁ ብሏል። ያ አጽናኙ መንፈስ ላይ በሰማይ ሆኖ ሳይሆን በውስጣችን በኢየሱስ ክርስቶስ አምነን ተጠምቀን ስንድን በውስጣችን ሆኖ ስለኛ ከልጁ ጋር ከእግዚአብሔር ጋር እንድንገናኝ ክፉ ነገር ስንሰራ ይመክረናል፣ ይገስጸናል፣ በቃ ይመራን በውስጣችን ሆኖ ማለት ነው። ያ መንፈስ ቅዱስ አጽናኙ መንፈስ ከኛ ጋር መኖር ነው የሚያጽናና። ዮኒ እኔ ምን ብዬ ጠየቅኩ ንገረኝ። እኔ ምን ብዬ ጠየቅኩ? አንድ አምላክ ብሏል ወይ አይደል? እስቲ እንደዛ አይደለም። እስቲ የጠየቅኩትን ንገረኝ እስኪ። ማቴዎስ ወንጌል ውስጥ አብ ወልድ መንፈስ ቅዱስ ብሎ በአብ አንድ አምላክ የሚል ጽሑፍ አለው ወይ ነው አይደል ያልከኝ? እነዛ ሶስት ስሞች አሉ ማቴዎስ ወንጌል ላይ ሄዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓችሁ በሚለው ቦታ ሶስቱ አካል አንድ አምላክ ናቸው የሚል ነገር አለ ወይ አልኩ። የአንተ መልስ ምንድን ነው? አው ወይም አይደለም ብዬ እንድመልስልክ ነው ፈለግከው ወይስ? እዛ ቦታ ላይ ሶስት አካል አንድ አምላክ የሚል ነገር አለ?
አዎ ሶስቱ ተመሳሳይ በአካል የተለያየ ሆኑ እንጂ ተግባራቸው ተመሳሳይ እንደሆነ ላስረዳህ ነበር። ሶስቱ አካላት አንድ አምላክ መሆናቸውን ጥቅሱ ይናገራል። ከተናገረ ላውጣለህ ይዋለኝ እኮ ነው በቃሌ ማውቀዋለሁ። ሶስቱ አካላት አንድ አምላክ መሆናቸውን እዛ ቦታ ላይ ይናገራል አልኩ እኮ። አንድ አለመሆን ማለት በአካል ሶስት መሆናቸውን እና ምን እንደሚያገናኛቸው ሶስቱም ደግሞ የተገናኘ ተነጣጥለው የማይታዩ መሆናቸውን ተቀበልኩ እኮ። አንዴ በአካል ሶስት መሆናቸውን ተቀብያለሁ። በመለኮት ግን ሶስት አካላቱ አንድ ናቸው የሚል ነገር እዛ ቦታ ላይ እናገኛለን ወይ? ብቻ ይሄንን እንዴት እንደማስረዳ ካላቅም አሁን ሳላ ለምሳሌ እዛ ቦታ ላይ በአካል ሶስት መሆናቸውን አግኝተናል፣ ተረድተናል። ግን በመለኮት አንድ መሆናቸውን እናገኛለን ወይ እዛ ቦታ ላይ? አዎ። እሺ በመለኮት አንድ የሚለውን አንብብልኝ። እሺ ቆይ ልንገርክ። አሁን ለምሳሌ ይሄ በምሳሌ ልንገርክ። አሁን አንተ ሳላ ከጥቅሱ ላይ የሶስት ልክፈትልና ጥቅስ ቆይ እንደዚህ ማርክ እንደዚህ ማለት ጥቅሱን ከፍቼ ስማኝና ጥቅሱን እየከፈትን እንደዛ ሳይሆን የምናወራው ጥቅስ ከፍቼ ያሳይህና ከዛ ቦታ ላይ አማርኛውን አንብበ የጠየኩትን ትመልሳለህ እንጂ እንደዚህ ከባድ ነው። እንደዚህ እናደርጋለን። ይኸው እቺ ቦታ ናት አንተ የጠቀስከው። እስከዚህ ቦታ ላይ አለ ብለሃል። እስቲ አንብብና አሳየን። ይኸው የጠቀስከው እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ ያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ብለዋል። ሶስት አካል አንድ መለኮት የሚል እዚህ ውስጥ ሶስት አካል አንድ መለኮት የሚል አለ። እሺ አዎ፣ እዚህ ውስጥ ሳይሆን ሌላ ቦታ አለ። እዚህ ውስጥ አለመኖሩ እንስማማ መጀመሪያ። እዚህ ውስጥ አሁን ቃል በቃል ያልከው ጥያቄ የለም ግን እዚህ ውስጥም አለ። ሶስት አካል አንድ መለኮት ምንድነው? ሶስት መለኮት አንድ አካል እንትን መለኮት የሚላል ሶስት አካል አንድ መለኮት የሚላል አለ። ላሳይክ ላሳይክ። ያዘዟችሁንም ሁሉ እንድጠብቁ እያስተማራችኋቸው ይላል። ምንድን ነው ያለው? ምንድን ነው ያዘዘው? ሌላ ቦታ ደግሞ ያዘዘው አለ። ያዘዘው ዮሐንስ ወንጌል ምዕራፍ 17 ላይ ፍጡር ነኝ እኔ መልእክተኛ ነኝ ብሏል። አብ ብቸኛው አምላክ ነው ብሏል። ያንን ተናግሯል። እዚህ ቦታ ሶስት አካል አንድ መለኮት የሚለው የት አለ ነው? እሺ ሌላ ቦታ ደግሞ ዮሐንስ ውስጥ እኔና አብ አንድ ነን፣ እኔና አብ አንድ ነን ብሎ አዟል። ትእዛዝ አይደለም እሱ። አንድነታችሁ የምን አንድነት እንደሆነ እነግርሃለሁ። ኢየሱስና አብ አንድ የሆኑት በዓላማ ነው፣ ልክ ሐዋርያት አንድ እንደሆኑት። እዚህ ቦታ ግን መለኮት የሚል ነገር አለ መጀመሪያ። እሺ ይሄው ያዘዟችሁን ሁሉ እንድጠብቁ የታዘዘው ምን መሰለ? ኢየሱስ የሚያዘው ምን መሰለ? ከአብ ተቀብሎ የተናገረውን ቃል ነው። እርሱም ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ የዘላለም ሕይወት ከፈለጋችሁ አንድና እውነተኛ አምላክ አለ፣ አብ፣ በእርሱ እመኑ። እኔ ደግሞ ኢየሱስ መልእክተኛ መሆንን ያመነ ሰው መንግሥተ ሰማያትን ይገባል የሚል ትምህርት ተናግሯል ዮሐንስ 17:3 ላይ። ያ ዋነኛው ትእዛዝ ነው። እዚህ ቦታ ግን በመለኮት አንድ ናቸው የሚል ነገር የለም። እርምህን አውጣ ቶሎ በል። እዚህ ያዘዘኋችሁ የሚል አለ። ሌላ ደግሞ የታዘዘ የተናገረው አለ፣ ኢየሱስ ክርስቶስ የተናገረው። ስለዚህ እዚህ ቦታ ሌላ ቦታ ልውሰድልህ። እዚህ ቦታ የለም። አዎ ሌላ ቦታ አለ። እዚህ አለ ያልኩ ያዘዟችሁንም ስል ምንድን ነው ያዘዘው? ኢየሱስ ፍጡር መሆኑን ነው። ፍጡር መሆኑን እኔና አብ አንድ ነን። እኔና አብ አንድ ነን ሲል በዓላማ ነው አንድነታቸው። አዎ በዓላማ አንድ ናቸው፣ በአካል አይደለም። በዓላማ አንድ ናቸው ማለት ምን መሰለህ? ይሄ ነው አይደለ የፈለግከው? ይሄው እዚህ ጋር ነው እኔና አብ አንድ ነን የሚለው ትምህርት ነው አይደለ? አዎ